ማርያም ማለት መራራ ዘመን ማለት ነው። ዘመኗ መራራ አይሆን ማለት ነው። ህይወቷ መራራ አይሆን ማለት ነው። አኗኗሯ መራራ አይሆን ማለት ነው። እድሜዋን ሙሉ በመራራ ዘመን ያለፈች ማለት ነው። ይሄ ስም ማርያም የሚለው ስም ለኛ ይጣፍጣል፣ ለሷ ግን የስቃይ ስም፣ የመስዋዕትነት ስም። እመቤታችን ቅድስት ድንግል ማርያም ዘመኗን ሙሉ ለእግዚአብሔር ጊዜዋን፣ ሰውነቷን፣ ማንነቷን ሰጥታለች። ዘመኗን ሙሉ እድሜዋን ሙሉ ከፍጡራን ወገን ንጽሕት ሆና ቅድስት ሆና ልዩ ሆና የተገኘችው እመቤታችን ናት። በነገራችን ላይ በመጽሐፍ ቅዱስ መላእክት ለረጅም ሰዓት ያነጋገሯት እመቤታችን ብቻ ናት። ድንግል ማርያም ብቻ ናት። የፍጡርነትን የቅድስና ጥግ፣ የሰው ልጆችን የመጨረሻ መልክ ያሳየችን እመቤታችን። ሰውነቷ በእርግጥም እግዚአብሔር የከበረበት ሰውነት፣ ንጹሕ የሆነ ነውር የሌለበት፣ ዕዳ በደል የሌለበት፣ ለእግዚአብሔር ፈቃድ ብቻ የተቃጠለ ማንነት። ቀስ በነፍስሽ ምን ያልፋል? ሰይፍ ያልፋል ተብሎ የተገለጠ ቃል። በነፍስሽ ሰይፍ ያልፋል። እመቤታችንም ጌታን ይዛ በግብፅ አሸዋ ተንከራታለች። የእናትነትን ጥግ፣ የእናትነትን ልክ ያሳየችን ደግሞ እመቤታችን ቅድስት ድንግል ማርያም ናት። እናትነት ምን እንደሆነ የአምላክ እናት ሆና፣ ከዚያስ ለሁላችን ደግሞ መስቀል ስር እናት ሆና ተሰጠች። በቃ የሔዋንን ዕዳ ከፈለችው እመቤታችን። እንዴት ሆና? ተንከራታ፣ በነፍሷ ሰይፍ አልፎ። ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተዋሃደ። ለምን? ንጹሕ ስለሆነች፣ ስጋዋ ነፍሷ ንጹሕ ስለሆነች ቃል ከስጋዋ ስጋን ከነፍሷ ነፍስ ነስቶ ከፍሎ ይዋሃደው ዘንድ የተገባች ስለሆነች በዚህ ምክንያት ንጹሕ ፊደል እንላታለን። የማይራብ እንደኛ የማይጠማ እንደኛ የማይደክም እንደኛ የማይሞት ሩቅ ቃል አካላዊ ቃል መጥቶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንደኛ ተራበ ውስጥ የምናስስ ይሆናል። በመጀመሪያ ርዕሰ ጉዳዩን ጥርት እናርገው። ለሰው ልጆች መዳን የድንግል ማርያም መመረጥ ምስጢር። አሁን ከመጀመሪያው ጀምሮ ለሰው ልጆች መዳን የሚለውን ሐሳብ ስናነሳ ለሰው ልጆች መዳን የሚያስፈልገው ማን ነው በዋናነት ብለን ልንጠይቅ እንችላለን። ለሰው ልጆች መዳን በዋናነት በመሰረትነት የሚያስፈልገው እግዚአብሔር ነው። የሰው ልጆችም በባህሪው ማዳንና መታደግ የሚችለው እግዚአብሔር ነው። የባህሪ መድኃኒትነት ያለው፣ የባህሪ ሕይወትነት ያለው ራሱ እግዚአብሔር። እግዚአብሔር ሕይወት ተብሎ ይገለጣል። ቅዱሳን ደግሞ ሕያዋን ተብለው ይጠራሉ። እግዚአብሔር የሁሉ ነገር ፍጻሜ፣ መጨረሻ፣ ማለቂያና ማብቂያ ተብሎ ይገለጣል። ቅዱሳን ደግሞ ወደዚህ እውነትና ወደዚህ ሕይወት የገቡ ተብለው ይገለጣሉ እንጂ በራሳቸው ቅዱሳንን ሕይወት ብለን አይደለም የምንጠራቸው። እግዚአብሔርን ሕይወት ብለን እንጠራለን፣ ቅዱሳንን ደግሞ ሕያዋን ብለን እንጠራለን። የቅዱሳን በረከትና አማላጅነት ከሁላችን ጋር ይሁን። እንዲህ ከሆነ ለሰው ልጆች መዳን የሚለውን ሐሳብ ማንሳት ለምን አስፈለገ ቢባል አስደናቂ የሆነው የእግዚአብሔር ባህሪ በማዳን ውስጥ ሰዎችን ያሳትፋል፣ ፍጥረታትን ያሳትፋል፣ እኛን ያሳትፋል። በጣም የሚደንቃችሁ እኛን ራሱ ለማዳን እግዚአብሔር እኛን ራሳችንን ያሳትፈናል። ለምሳሌ አሁን በእነዚህ በ16 ቀናት ውስጥ የእኛ ተሳትፎ አንዱ ለመዳን የምናደርገው ተሳትፎ ነው። የፈቃድ ተሳትፎ፣ እሺ የማለት ተሳትፎ፣ የውዴታ ተሳትፎ፣ የፍላጎት ተሳትፎ፣ የማመን ተሳትፎ። እነዚህ ተሳትፎች ናቸው 16 ቀናት እና የተከበራችሁ ክርስቲያኖች አሁን እንዳው እኔና እናንተ 14 ቀናት 15 ቀናት 16 ቀናት በተራብ ነው፣ በጦም ነው፣ በጸለይ ነው፣ ሱባኤ በገባ ነው፣ በወደቅ ነው፣ በተነሳ ነው፣ ባስቀደስ ነው ብቻ እንድናለን ማለት አይደለም። ብቻ ነው ያልኩት፣ በጥንቃቄ ስሙኝ። ብቻ በእነዚህ ብቻ እንድናለን ማለት አይደለም። የእግዚአብሔር ቸርነት የእግዚአብሔር ርኅራኄ ተጨምሮበት ለመዳን እግዚአብሔር ተሳትፏችንን ምክንያት ያደርገውና መዳን ለሁላችን ይሰጠናል። ያ ነው የእግዚአብሔር ሐሳብ። ለምሳሌ በመጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 5 ላይ ሁልጊዜ የሚገለጥ ታሪክ አለ። መጻጉዕን ጌታ ሊፈውሰው ሲል ልትድን ትወዳለህን ብሎ ጠይቆታል። ለምንድነው አሁን መጻጉዕን ልትድን ትወዳለህን ብሎ የጠየቀው? መጻጉዕ 38 ዓመት ሙሉ በአልጋ ቆይቷል። ሽባ ሆኗል፣ ከስቷል፣ ሰውነቱ ሰሏል፣ ደቋል። በበሽታ የኖረ ሰው ነው።
መዳን እንደሚፈልግ የታወቀ ያውም ደግሞ እግዚአብሔር መጻጉዕን ልትድን ትወዳለህ ብሎ ለምን ጠየቀው እያወቀ ቢባል ፈቃዱን ይፈልጋል። አስወድዶ አስፈቅዶ እግዚአብሔር ያድናል። በሌላ አገላለጥ የመጻጉዕ ፈቃድ ተሳትፎ መኖር አለበት ለመዳን። ቤተክርስቲያን የምትመጡት ለዚያ እንድታስቀድሱ የሚደረገው፣ ንስሐ እንድንገባ የሚደረገው፣ ሱባኤ እንድንይዝ የሚደረገው፣ ጸሎት እንድንጸልይ የሚደረገው ፈቃዳችንን በዚህ በኩል እንድንገልጥ ነው። እሺ ማለት ነው። አሁን ቅዳሴ ማስቀደስ ማለት እግዚአብሔር ሆይ እወዳለሁ አንጻኝ ብሎ መለምን ማለት ነው። ማህሌት መቆም ማለት እግዚአብሔር ሆይ እወዳለሁ ፈውሰኝ ማለት ነው። መጾም ማለት መጸለይ ማለት ሱባኤ መያዝ ማለት ማመስገን ማለት እዚህ መምጣት ማለት ጉባኤ መስማት ማለት ወንጌል መስማት ማለት እግዚአብሔር ሆይ እወዳለሁ ባርከኝ፣ እፈልጋለሁ ባርከኝ፣ እንዳትለቀኝ እንዳትተወኝ፣ ሳትባርከኝ አልለቅህም እያሉ ከእግዚአብሔር ጋር በበረከት መታገል ማለት ነው። ትግል ነው። እነዚህ አጽዋማት ትግል ናቸው። ሱባኤው ትግል ነው። ጥሬ እየበላን በባዶ እግራችን እየሄድን የምንሰቃይበት ምክንያት እግዚአብሔር እንዲባርከን እየታገልን ነው። ፈቃዳችንን እየገለጥን ነው። ፍላጎታችንን እያሳየን ነው። ስለዚህ እግዚአብሔር በማዳን ውስጥ ተሳትፎ ይፈልጋል። በጣም ደግሞ አስደናቂው ይመናል ሰዎችን ብቻ አይደለም እግዚአብሔር የሚያሳትፈው፣ በማዳን ውስጥ መላእክትን አሳትፏቸዋል። ለምሳሌ መልአኩ ቅዱስ ገብርኤልን ወደ እመቤታችን ልኮታል። ለምንድነው መልአኩ ቅዱስ ገብርኤልን ወደ እመቤታችን የላከው ቢባል እግዚአብሔር ለኛ በሚያደርገው የማዳን ሥራ ውስጥ የመላእክትን ተሳትፎ ይገልጽ ዘንድ፣ የመላእክትን ሥራ ያሳይ ዘንድ፣ የመላእክትን ተባባሪነት ይገልጽ ዘንድ እግዚአብሔር መላእክትን ልኳል። በትንሣኤው ጊዜ መላእክት ነበሩ። በእርገቱ ጊዜ መላእክት ነበሩ። ጾሞ ጸልዮ ሲጨርስ ጌታ መላእክት ሊያገለግሉት መጥተዋል። የተገለጡበት ጊዜ ብዙ ነበር። ስለዚህ የመላእክት ተሳትፏል። ይሄ ብቻ ይገርማችኋል። የመላእክት ብቻ አይደለም ይመናል፣ የሰዎች ብቻ አይደለም። እግዚአብሔር እጽዋትንም አእባንንም እግዚአብሔር አሳትፏል። ለምሳሌ ከእጽዋት መስቀል ተሳትፎበታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከ7 እጽዋት በተዘጋጀ መስቀል ላይ ተሰቅሏል። እጽዋት ተሳትፈዋል። በልደቱ ጊዜ እጽዋት ተሳትፈዋል። ወንዞች ተሳትፈዋል፣ አሳይተዋል። አእባን ሆሳዕና በአርያም ለወልደ ዳዊት ብለው ድንጋዮች አመስግነዋል። ሕፃናት ተሳትፈዋል። ወጣቶች ተሳትፈዋል። ሽማግሎች ተሳትፈዋል። ሴቶች ተሳትፈዋል። ወንዶች ተሳትፈዋል። ሁሉም በየደረጃው ተሳትፈዋል። ፍጥረትን አሳትፈዋል። ስለዚህ እግዚአብሔር እኛን ሊያድነን ሲፈልግ አጠቃላይ 22ቱን ስነ ፍጥረት ተጠቅሞ ነው እኛን ያዳን። ስለዚህ ለሰው ልጆች መዳን የሚለውን ሐሳብ ማንሳት ያስፈልገው ለዚያ። ከዚያ ለሰው ልጆች መዳን የድንግል ማርያም መመረት ምስጢር ወደሚለው እንምጣ። በተለይ እኔ የነገረ ማርያምን ትምህርት ሳስተምር በምሳሌ በተደጋጋሚ የምገልጠው የቤተ ክርስቲያን የትምህርትን ስርዓት ነው። የኢትዮጵያ ቤተ ክርስቲያን 4 አይነት የትምህርት ስርዓቶች አሏት። አንደኛው ፊደል የሚባል፣ ሁለተኛው ንባብ የሚባል፣ ሶስተኛው ትርጓሜ የሚባል፣ አራተኛው ምስጢር የሚባል፣ እነዚህ 4 የትምህርት ስርዓቶች አሉ። የመጀመሪያው ትምህርት ፊደል ነው። ፊደል መማር፣ ፊደል ማወቅ። ከዚያ ቀጥሎ ፊደላትን ገጣጥሞ ማንበብ ነው፣ ወደ ቃል መቀየር ነው፣ ወይም ደግሞ ቃልን ማንበብ ነው። ሁለተኛው የትምህርት ስርዓት። ሶስተኛው የትምህርት ስርዓት ያን የተነበበውን በትርጉም እና በትርጓሜ መማር ነው። ሶስተኛው የትምህርት ስርዓት። አራተኛው ደግሞ ከመምህራን የሰሙትን ከቅዱሳት መጽሐፍት ያነበቡትን በምስጢር ደረጃ ማፍሰስ፣ ምስጢር ሃይማኖት ሳይፋለስ፣ ነገር ሃይማኖት ሳይዛባ ማመስጠር፣ መራቀቅ። እነዚህ የምስጢር ትምህርቶች ይባላሉ። በሊቃውንቱ ብቻ የሚገኙ እነዚህ 4 የትምህርት ደረጃዎች አሉ። የመጀመሪያው ለምሳሌ አንድ ሰው ፊደል ካላወቀ ንባብ አያውቅ፣ ማንበብ አይችልም። ፊደል ካልተማረ፣ ፊደል ካላወቀ ንባብ ማወቅ፣ ንባብ ማንበብ አይችልም። ንባብ ያላወቀ ሰው መተርጎም አይችልም። ትርጓሜ ማስተማር፣ ትርጓሜ መማር አይችልም። ንባብ ያላወቀ ሰው፣ ትርጓሜ ያልተማረ ሰው፣ ትርጓሜን ያላወቀ ሰው፣ ትርጓሜን ያልተረዳ ሰው ማመስጠር አይችልም። አሁን የመጨረሻው የምስጢር ትምህርት ያልነው መሰረቱን የሚያደርገው ፊደል ላይ። ምን ላይ ነው አልኳችሁ? ፊደል ነው። የመጀመሪያው የትምህርት መሰረት ፊደል። ፊደል ቅርጹ ከተበላሸ፣ ከተሰረዘ፣ ከተደለዘ፣ ከተዘቀዘቀ፣ ቅርጹ ከተቆረጠ ንባቡ ይበላሻል። ንባብ ከተበላሸ ትርጓሜ ይበላሻል። ትርጓሜ ከተበላሸ ምስጢር ይፋለሳል።
ስለዚህ እነዚህ አራት ነገሮች መጠበቅ አለባቸው። አሁን ይሄ እነዚህን አራት ነገሮች ማንሳት ያስፈለገው ለምንድን ነው ቢባል እንደ ፊደል የነገረ ማርያም ትምህርት በቤተክርስቲያን የመጀመሪያ ሁሉ ነገር መሰረት ተደርጎ ነው የሚሰጠው። የነገረ ማርያም ትምህርት የእመቤታችን የቅድስት ድንግል ማርያም ስጋ፣ የእመቤታችን ማንነት፣ የእመቤታችን ህላዌ፣ የእመቤታችን ኑሮ፣ የእመቤታችን ህይወት ፊደል ተብሎ ይጠራል። ለምሳሌ በቀላሉ ምሳሌ ስንዘምር እንዲህ ብለን እንዘምራለን። ማርያም ፊደል የሁሉ መማሪያ በንጽህና ተጽፋለችና እያልን እንዘምራለን። የእመቤታችን የቅድስት ድንግል ማርያም ማንነት የመጀመሪያው ፊደል። ይሄ ፊደል ቅርጹ ከተበላሸ፣ ከተሰረዘና ከተደለሰ፣ ከተዘቀዘቀ ንባቡ ይበላሻል። የነገረ ማርያም ትምህርት የተዛባ ከሆነ የነገረ ክርስቶስ ትምህርት የተዛባ ይሆናል። ምክንያቱም ክርስቶስ ከእመቤታችን ተገኝቷል በስጋ። በደንብ አስተውሉ። በስጋ ድንግል ምንጭ ናት። ክርስቶስ ውሃ ከምንጭ ከእመቤታችን ፈልቀዋል። ድንግል መሶብ ናት። እንጀራ ክርስቶስ፣ ህብስት ክርስቶስ፣ ዳቦ ክርስቶስ ከመሶብ ከእመቤታችን ተገኝተዋል። መሶቡ የተበላሸ ከሆነ እንጀራው የተበላሸ ይሆነ፣ ህብስቱ የተበላሸ፣ ዳቦ የተበላሸ፣ መሶቡ ንጹህ ካልሆነ፣ መሶቡ በጭጫን የተወረረ፣ በትል የተወረረ፣ ቆሻሻ ያልጸዳ፣ ንጹህ ያልሆነ ከሆነ ከመሶቡ የሚገኘውን ህብስት እንጸየፈዋለን። ምንጩ የደፈረሰ ከሆነ ከምንጩ የሚገኘውን ውሃ እንጸየፈዋለን፣ በሽታም ያመጣል። ስለዚህ ምንጩን ጠንቅቀን የምናስተምረው ለዚያ፣ መሶቡን ጠንቅቀን፣ መብያውን፣ ትሪውን፣ መጠጫውን፣ ስኒውን ጠንቅቀን ንጹህ እንደሆነ እኛ አይደለንም ንጹህ ያደረግነው፣ ንጹህ እንደሆነ አበክረን አጠንክረን የምንናገርበት ምክንያት የተገኘውን ህብስት ከፍታ ለማሳየት ነው። ያ ህብስት የዘላለም ህይወት ህብስት ነው። ያ እንጀራ የዘላለም ህይወት እንጀራ ነው። ያ ውሃ የዘላለም ህይወት ውሃ ነው። ማያልቅ ውሃ፣ ማይነጥፍ ውሃ፣ እየተጠጣ ማይደርቅ ውሃ፣ በልባችን የሚፈስ ውሃ፣ በአይምሯችን የሚጎርፍ ውሃ፣ በነፍሳችን የሚያልፍ ውሃ፣ የሚያለመልመን ውሃ፣ የሚያረጥበን የሚያለሰልሰን ውሃ፣ ፍሬ እንድናፈራ የሚያደርገን ያ ውሃ የተገኘባትን ምንጭ እመቤታችን ጠንቅቀን የምናስተምረው ለዚህ ነው። ስለ ጽንተ አብሶ ስንናገር እመቤታችን ቅድስት ድንግል ማርያም መርገመ ስጋ መርገመ ነፍስ የለባትም ብለን የምንናገረው ለዚያ ነው። እኛ አይደለንም ከስጋ መርገምና ከነፍስ መርገም ንጽሕት እንድንሆን ያደረግናል። ራሱ እግዚአብሔር አስቀድሞ ስለጠበቃል። ነቢዩ ኢሳይያስ እንዲህ ብሎ ስለተናገረ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ ይል። ምንን ባያስቀርልን ኖሮ? ዘር። እግዚአብሔር ዘር አስቀርቷል። ዘረ መላል ኃጢአት እንዳያርፍበት፣ ነውር እንዳያርፍበት፣ የሥጋ መርገም የነፍስ መርገም ያ እንዳያርፍበት ጠብቆ ያስቀመጠው ዘር አለ። ይህን ያደረገው እግዚአብሔር ተመልክቷል በመጽሐፍ ቅዱስ። ኦሪት ዘፍጥረት ምዕራፍ 15 ምዕራፍ 3 ከቁጥር 15 ጀምሮ የምትመለከቱት በሴቲቱና በእባቡ መካከል፣ በሴቲቱ ዘርና በእባቡ ዘር መካከል ያለው ጠላትነት በትክክል ይሄ ዘር እንዴት እንደመጣ ማሳየት የሚችል ብዙ ጊዜ ይላል። ይሄ ብሉይ ኪዳኑ ሐሳብ እንደ ወጣቶች በተለይ የብሉይ ኪዳን መጽሐፍ ቅዱስ ሐሳብ ምንድን ነው ብትባሉ ስለ ተስፋው ዘር ነው የሚናገረው ትላላችሁ። ስለ ተስፋው ዘር ነው የሚናገረው። እንደ መጽሐፍ ቅዱሱን ፍሰቱን ብትመለከቱት የሆነ ቦታ እየተወ ከዛ ይህንን ዘር ብቻ እየተከተለ ይመጣል መጽሐፍ ቅዱሱ፣ ኦሪቱ፣ ብሉዩ። ለምሳሌ የአዳምና የሔዋንን ታሪክ እነዚህን ከጨረሰ በኋላ ከዛ የአቤልን ከፍታ የአቤልን መስዋዕትነት እነዚህን ይገልጥና በኖህ ጊዜ የቀሩትን እነዚህን 8 ነፍሳትን እነዚያን ይናገራል መጽሐፍ ቅዱስ። ከዛ በኋላ የሴምን ዘር ተከትሎ ይሄዳል። አብርሃምን ብቻ፣ ይስሐቅን ብቻ፣ እስማኤልን ጠቆም ያደረገውና ይተወዋል። ከዛ ያዕቆብን ይከተላል። በያዕቆብና በኤሳው መካከል ያለውን ልዩነት ጠቆም ያደረግና ኤሳውን ትቶ መጽሐፍ ቅዱሱ ያዕቆብን ይከተል። ከያዕቆብ የተወለዱትን 12ቱን ነገድ እስራኤል ይከተል። ስደታቸውን ይከተል። የባህሩን መከፈል፣ የመናውን መውረድ፣ የውሃውን ከጭንጫ መፍለቅ፣ የታቦቱን መሰጠት፣ የሥርዓተ መሥዋዕቱን መሰጠት፣ እነዚህን ያነሳል መጽሐፍ ቅዱስ። ይረሳቸዋል እነ ኤሳውን ከነጭራሹ። ለምን እንደሆነ ታውቃላችሁ? መጽሐፍ ቅዱስ ለዓላማው ጨካኝ። መጽሐፍ ቅዱስ ለሚፈልገው ነገር ጨካኝ። የሚፈልገው ምንድን ነው ከተባለ ከአብርሃም የተገኘው ዘር፣ የምድር አሕዛብ የሚባረኩበት ዘር፣ መስቀል ላይ የሚቃጠለው ዘር፣ መስቀል ላይ የሚጠመቀው ወይን፣
መስቀል ላይ የሚጋገረው ዳቦ ስንዴ መጽሐፍ ቅዱስ የሚፈልገው እሱ ክርስቶስ የሚመጣበትን ላይ ነው የሚፈልገው። ይሄ the path of salvation ተብሎ ይታወቃል። በነገረ መለኮት ቋንቋ የመዳን መንገድ ተብሎ ይታወቃል። ያ ዘር እንዴት ነው የመጣው? የብሉይ ኪዳኑ ሐሳብ ራሱ የሚፈልገው ምንድነው? ማሳየት የሚፈልገው ምንድነው? የነቢያት ትንቢት፣ የነቢያት ድካም፣ የነቢያት ህልምና ራእይ፣ የነቢያት ሱባኤ፣ የነቢያት ተስፋ ምንድነው? የነ አብርሃም መናፈቅ ያን ዘመን ታሳየናለህ ወይ ብሎ መጠየቅ ምንድነው? የነ መልከጼዴቅ መስዋዕት ማቅረብ ምንድነው? የመላእክት በሰማይ በአጭር ቁመት በጠባብ ደረት ተወስኖ እንዲያዩት መመኘት ምንድነው? የመጨረሻው ክርስቶስ ነው። የዓለም ሁሉ ናፍቆት ክርስቶስ ነው። የትኛው እያንዳንዱን የብሉይ ኪዳኑን የመጽሐፍ ቅዱስ ክፍል ብትመለከቱት ክርስቶስን ታገኙታላችሁ። በእያንዳንዱ ቨርስ ዲስከቨሪንግ ክራይስት ኢን ኦል ስክሪፕቸርስ የሚል መጽሐፍ አነባችሁ የምታውቁ ከሆነ ወጣቶች፣ ወንድሞች፣ እህቶች ክርስቶስን በሁሉም የመጽሐፍ ቅዱስ ክፍል ማግኘት ማለት ነው። በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እንደጀመራችሁ ስታነቡት የሚነግራችሁ ምስጢረ ሥጋዌ ነው። የሚነግራችሁ ነገረ ክርስቶስን ነው። የሚነግራችሁ ኢየሱስን ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ጉዳዩ የሰማይና የምድር ጉዳይ አይደለም። ይህን መጽሐፍ ቅዱሱን ስታዩት በመጨረሻው አዲስ ሰማይና አዲስ ምድር አየሁ ብሎ ነው የሚገልጠው። ይህ አዲስ ሰማይና አዲስ ምድር ምንድነው? በግሰ ሰማያት ምንድነው? የዘላለም ሕይወት ነው። ምንድነው እርሱ? እርሱም ክርስቶስ ነው። ምክንያቱም የምንበላው እርሱን ነው፣ የምንጠጣው እርሱን ነው፣ የምንለብሰው እርሱን ነው፣ የምንኖርሰው እርሱን ነው፣ የምንተነፍሰው እርሱን ነው። የምንኖርበት ብርሃን እርሱ ራሱ ነው። ሌላ የለም። እዚያ ተራራ የለም፣ እዚያ ወንዝ የለም፣ እዚያ ሸለቆ የለም፣ እዚያ የኮሪደር ልማት የሚያብለጨልጭ ነገር የለም። ራሱ ክርስቶስ የዘላለም ብርሃን ሆኖ በሙሉነቱ የሚገለጽበት የሥጋ ዓይን የማያየው፣ የሥጋ ልብ የማይረዳው፣ የሥጋ አንደበት የማይገልጠው፣ በሥጋ አእምሮ የማይታወቅ ከልብ የተሰወረ ይሄ ብርሃን የተገኘው ከየት? ይሄ ብርሃን የተገለጠው በማን በኩል ነው? ጉዳዩ እሱ ነው። ስለ እመቤታችን ስለ ቅድስት ድንግል ማርያም ስናነሳ ይሄን ነው የምናየው። እመቤታችን ቅድስት ድንግል ማርያም በነቢያት ትንቢት ውስጥ፣ በሱባኤያቸው ውስጥ፣ በሕልማቸው ውስጥ፣ በመስዋዕታቸው ውስጥ አለች። 5500 ዘመን የተጠበቀው እመቤታችን ቅድስት ድንግል ማርያም እስከምትገኝ ድረስ። አሁን ይሄ የእመቤታችን የቅድስት ድንግል ማርያም የእሷ ነፃ ፈቃድ ብቻ አይደለም። አስቀድሞ የተጠበቀው ዘር እመቤታችን ቅድስት ድንግል ማርያም ናት። ትናንትና የጽንሰታ ታሪኳን ስትሰሙ እንደነበረው የቴክታ ጴጥሪቃ ራእይን ትመለከታላችሁ። እንቦሳይቱን እየወለደች ወይም ጥጃይቱ ጥጃ እየወለደች እስከ 6 ከዛ 6ኛይቱ ጨረቃ ከዛ ጨረቃይቱ ፀሐይን ስትወልድ የሚል ራእይ። ይህን ሰምታችሁ አሁን አይታችሁት ከሆነ ከበረት ይጀምራል። ከዛ ከበረት ወዴት ይሄዳል? ወደ ሰማይ ቀጥታ ወደ ሰማይ ይሄዳል። ራእዩን አያችሁ? ከበረት በአንድ ጊዜ ወደ ሰማይ እንዴት መሄድ ተቻለ? ክርስቶስ በበረት ይወለዳል። ምንድነው ግን የሆነው? ክርስቶስ በበረት ሲወለድ ሰማዩ ወደ ምድር መጣ። በረቱ ሰማይ ሆነ። በረቱ ጽርሐ አርያም፣ መላእክት አመሰገኑበት። ቅዱስ 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 የሚለው ምስጋና ምድርን የሚያንቀጠቅጣት ምስጋና ከብርሃን ጋር ጎረፈ፣ ከብርሃኑ ጋር ፈሰሰ። ክርስቶስ በበረት ተወለደ። በረቱን ምድሩን ሰማይ አደረገው። መላእክት ተገለጡበት። እረኞቹ መጡ፣ ከመላእክት ጋር አመሰገኑ። የሰማይና የምድር መላእክት በእመቤታችን ምክንያት አንድ ሆኑ። ክብርና ምስጋና ለአምላካችን ይሁን። ይሄን አንድነት የሰጠን አምላክ ከበረት ወደ ሰማይ ራእዩ ሲሄድ ታዩታላችሁ። እንዴት ሆኖ? አሁን ስትመለከቱት ጥጃና ጨረቃ ምን አገናኛቸው? ጥጃና ፀሐይ ምን አገናኛቸው? በዘር አይገናኙ። ተመልከቱ። ምንድነው የሆነው? በምስጢረ ሥጋዌ ምንድነው የሆነው? በድንግል ማርያም ማኅፀን ምንድነው የተከሰተው ቢባል በባህሪ የማይመስለን ማለት እንደኛ የማይራ፣ እንደኛ የማይጠማ፣ እንደኛ የማይደክም፣ እንደኛ የማይሞት ሩቅ ቃል፣ አካላዊ ቃል መጥቶ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እንደኛ ተራ ከብት እንዴት ጨረቃን ይወልዳል? ጥጃ እንዴት ጨረቃን ትወልዳለች? ጨረቃ ፀሐይን ወለደች ቢባል እሺ ይቀራረባሉ፣ በብርሃን በማዕረገ ብርሃን ይቀራረባሉ። ከብት ግን እንዴት ጨረቃን ወለደ ሊባል ይችላል? እንዴት እንዲህ አይነት ራእይ ይታያል? አስደናቂው እኮ ነው የምላችሁ። በድንግል ማርያም ማኅፀን የተከናወነው እዚህ ዓለም ላይ ሆኖ የማይሆን
ማይተካ ማይገለጥ ነው። ማንም ብዙ ጊዜ እላለሁ እኔ የቆምኩበት ቦታ ላይ ነገ ሌላ መምህር ያስተምርበታል። መምህራን ይተካሉ፣ ትውልድ ይተካል፣ እናትነት ይተካል፣ አባትነት ይተካል፣ በጣም ብዙ ነገሮች ይተካሉ። እናቶች ዛሬ እናቶች እንደሆናችሁት ልጆቻችሁ እናቶች ይሆናሉ፣ ትውልድ ይቀጥላል። በፍጹም ግን በዚህ ምድር ላይ የማይተኩ ሁለት ነገሮች ናቸው። አንደኛው አምላክነት አይተካም፣ እግዚአብሔርነት አይተካም። ሁለተኛው ደግሞ ወላዲተ አምላክነት ጭራሽ አይተካም። ጭራሽ አምላች ወላዲተ አምላክነት አይተካም ጭራሽ። ሌላ ሰው ሊሆን አይችልም። እመቤታችን ቅድስት ድንግል ማርያም ልንሆን በማንችልበት ቦታ ነው የቆመችልን። በፈረሰው ቦታ፣ በፈረሰው እናትነት፣ በፈረሰው ሴትነት፣ በፈረሰው ስብዕና፣ በፈረሰው መልክ በኩል በጎሰቆለው ማንነት በኩል ነው የቆመችልን እመቤታችን። በማንችለው በማንቆምበት ተፈልገን በማንገኝበት ሁሉ ብንባል እንኳን ልንሆን በማንችልበት ቦታ እመቤታችን የማይቻለውን ችላ፣ ሔዋን ያልቻለችውን እመቤታችን ችላ፣ ሔዋን በልታ ያመጣችውን ዕዳ እመቤታችን ተርባ ያን ዕዳ ከፍላ ያ ባዶ በሆነው ቦታ እመቤታችን ቆመችልን። ወላዲተ አምላክነት አይተካም። ቤዛነት የሚባለው ይሄ ቤዛ ማለት ምትክ ማለት ነው። ቤዛ ማለት ተለዋጭ ማለት ነው። ቤዛ ማለት ተቀያሪ ማለት ነው። ለምሳሌ እኔ አሁን በቆምኩበት ቦታ ፈንጂ ቢኖር ቦምብ ቢኖር እናቴ ትመጣና ለምን ፈንጂ ላይ ይቆማል ልጄ ከሚሞት ብላ እኔን ገፍታ እሷ ፈንጁ ላይ ትቆምበታለች። ስለዚህ እሷ ስለኔ ታልፋለች። አያችሁት? ቤዛነት ማለት ምትክነት ማለት አያችሁት? ተለዋጭነት ማለት ያ ፈንጅ የሚበነዳው ቦምብ ላይ እመቤታችን በቅድስና ቆመችበት። አላቃጠላትም፣ አልገደላትም። ምክንያቱም ንጽሕት ናት፣ ምክንያቱም ቅድስት ናት። የሲና ተራራ ተቃጥሏል። የሲና ተራራ እስከዛሬ ድረስ ጥቁር ነው። የሲና ተራራ ነዷን፣ ቀልጧን፣ ተንቀጥቅጧል እስከ ዛሬ ድረስ ነው የምላችሁ። እመቤታችን እሳተ መለኮትን አጥፋለች፣ ዳሳለች። የድንግልና ጡት አጥብታለች፣ አቅፈዋለች። በደረቷ አቅፋ ስመዋለች። እግዚአብሔርን በእናትነትና በልጅነት ቋንቋ እናግራለች። በፍጹም ይሄ አይተካም፣ በፍጹም። ስለዚህ እመቤታችን በፈረሰው ቦታችን ነው የቆመችል። ያ ጊዜ ይሄ ነው። በአንድ ጊዜ ከበረት ወደ ሰማይ እንድንሄድ ያደረገን ይሄ ነው። ለምን? ሰማያዊው ዓላማ በምድር ላይ ልንገልጠው በማንችለው መልኩ ቃል ሥጋ ሆነ ተብሎ ተገልጧል። ይህን ምስጢር አባቶቻችን ለማወቅ በሽበት ወደ መቃብር ወርደዋል። እድሜ ዘመናቸውን ቃል እንዴት ነው ሥጋ ይሆን? ቃል እንዴት ነው ሥጋ ይሆን? ለምሳሌ አሁን የዮሐንስ ወንጌል ብትመለከቱ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያው በእግዚአብሔር ዘንድ ነበረ ይልና ቁጥር 14 ላይ ያ ቃል ሥጋ ሆነ። ምን ማለት እንደሆነ ታውቃላችሁ? በመጀመሪያ ቃል ነበረ ማለት በመጀመሪያ አይራብም ነበር፣ አይጠማም ነበር፣ አይደክምም ነበር፣ አይሞትም ነበር፣ አይያዝም፣ አይጨመጥ፣ የሚነጭ ፂም አልነበረው። አሁንስ ያ ቃል ሥጋ ሆነ። ስለዚህ ምን ሆነ? ያ ቃል ሥጋ ከሆነ በኋላ ግን ሚገረፍ ሆነ፣ ሚሰቀል ሆነ፣ በጲላጦስ ፊት የሚቆም ሆነ። አይሁድ ገመድ በአንገቱ ላይ አስረው የሚጫወቱበት ሆነ። ለእኛ ሲል መስቀል ተሸክሞ የሚደፋ ሆነ። የሚታይ ዕርቃ፣ የሚዳሰስ አካል፣ የሚመታ በጥፊ የሚመታ በቡጢ የሚመታ አገጭ እና ፊት፣ ይሄ ሆነለት። ቃል ሥጋ ሆነ ማለት እንደሱ። ልክ ቅዱስ ቄርሎስ በምን መስሎ ይናገራል መሰላችሁ? በብረት መስሎ ይናገራል። ብረቱ እሳት ውስጥ ሲገባ በእሳቱ ሲግል ብረቱ በእሳቱ ምክንያት ቀይ ይሆናል። ከዚያስ የሚቀጠቅጠዋን ጥረኛ እንደፈለገ አድርጎ ይቀጠቅጠዋን ቅርጽ ያወጣለታል። ቢፈልግ ማጭድ አድርጎ፣ ቢፈልግ መዶሻ አድርጎ፣ ቢፈልግ ጉጠት አድርጎ ይሰራዋል። አንጥረኛው በእሳቱ ምክንያት። ቃል ለምን ሥጋ ሆነ ቢባል እንዲደበደብ ነው፣ እንዲመታ ነው፣ እንዲራብ ነው፣ እንዲጠማ ነው፣ እንዲከሰስ ነው፣ በጲላጦስ ፊት እንዲቆም፣ ወደ ሄሮድስ እንዲሄድ፣ ሊቃነ ካህናቱ እንዲያንገላቱት፣ እንዲመታ፣ ካሳ እንዲከፍል። ስለዚህ ክርስቶስ ቃል ሥጋ ሆነ። ይሄ ነው ከሰማይ ከምድር ወደ ሰማይ የመሄድ ምስጢር። ይሄ ነው በሰማይ ያለው ምስጢር። እንደውም እኔ አንድ የሚገርመኝ የእኛ ሊቃውንት የሚሉት ነገር አለ። አካላዊ ቃል ሥጋና ነፍስን ከመቤታችን ለመዋሃድ ሲመጣ በአምሳለ ሊቀ ካህናት ለቅዱስ ሚካኤል ተገልጦለታል እና ተከትሎታል ይላል። ግን አስደናቂ ምን እንደሆነ ታውቃላችሁ? ለመላእክት የሚጠቁመውን ምስጢር ተመልከቱ። ለመላእክት የሚያሳየውን ምስጢር ተመልከቱ። ይሄ ምስጢር
ከመላእክት አእምሮ ጭምር እንኳን የተሰወረ እንደሆነ ግን እመቤታችን ከመላእክት ሁሉ ይልቅ በማህፀኗ የወሰነችው ምስጢር እንደሆነ እመቤታችን ከፍጡራን ሁሉ በላይ የምትሆንበት አንዱ ምስጢር ይሄ። እንዴት ያለ ድንቅ ነገር! እንዴት ያለ አስደናቂ ነገር! በዚህ ምክንያት የነገረ ማርያም ትምህርት ከተፋለሰና ከተዛባ የነገረ ክርስቶስ ትምህርት ይፋለሳል። ጥንቃቄ ይፈልጋል። ኦ ድንግል ይላል አባ ሕርያቆስ ሲናገር መፍሪት ለእንተ ይትበላ ወመንቅት ለእንተ ይሰተይ። የሚበላውን ያፈራሽልን ድንግል ሆይ ለአንቺ አንክሮ ይገባል፣ አድናቆት ይገባል፣ እጹብ እጹብ መባል ይገባሻል። የሚጠጣውን ያመነጨሽልን ድንግል ሆይ ለአንቺ አድናቆት ይገባል። ይሄ ንጹሕ ውሃ፣ ይሄ ንጹሕ መጠጥ፣ ይሄ ንጹሕ ምግብ ከአንቺ ተገኝቷል። ማንም ሊያስገኝልን የማይችለውን ምግብ ሰተሽናል። ስለዚህ አባ ሕርያቆስ እንወድሻለን እያለ ይገልጣል። ማርያሞች ስለዚህ ነገር እናከብርሻለን፣ እንወድሻለን። በዚህ ምክንያት የእመቤታችን የቅድስት ድንግል ማርያም ፊደል ማንነቷ ፊደል ተብሎ ይጠራል። በጣም አስደናቂውን ነገር ልንገራችሁ። ፊደል ሲገጣጠም ቃል ይሆናል። ፊደል ሲገጣጠም ምን ይሆናል አልኳችሁ? ቃል፣ ንባብ። አሁን እኛ ያገኘነው ንባብ ልንገራችሁ። ፊደል ሲገጣጠም ማለትን ማለት ነው። ቃል መጣ። ለምሳሌ እኔ አሁን ይህን የምናገረውን ድምፅ ጽፌ ብሰጣችሁ ሚዳሰስ ይሆናል፣ የምታሸቱት ይሆናል፣ የምታዩት ይሆናል። አሁን በጆሮአችሁ ብቻ ነው የምትሰሙት። የምናገረውን አታዩትም፣ የሚወጣውን ቃል አታዩትም። መዳሰስ አትችሉ፣ ማሽተት አትችሉ። ጽፌ ለእያንዳንዳችሁ በወረቀት ብሰጣችሁ አንደኛ ፊደሉን ታዩታላችሁ፣ በንባቡ ታዩታላችሁ የተናገርኩትን ቃል። ሁለተኛ በወረቀቱ አማካኝነት ትዳስሱታላችሁ። ሶስተኛ በቀለሙ በወረቀቱ አማካኝነት ታሸቱታላችሁ። በአምስቱ የስሜት ሕዋሳቶቻችሁ ፊል ታረጉታላችሁ። ድምፅ ነበር፣ ቃል ነበር። ከዛ ግዝፍ የሰጠኋችሁ ቃል ምን ይፈልግ ነበር? መገለጫ ይፈልግ፣ መታያ ይፈልግ ነበር። ከዛ ይሄ መገለጫ ምን ሆነ? የእመቤታችን የቅድስት ድንግል ማርያም ስጋ፣ ከስጋዋ ስጋ፣ ከነፍሷ ነፍስ ነስቶ ቃል ስጋ ሆነ። ተነበበ። ተነበበ። ማን ተብሎ ተነበበ? በደንብ ስሙ። ምን ተብሎ ተነበበ? አማኑኤል ተባለ። እስኪ በሉ ሁላችሁም አማኑኤል በሉ። አማኑኤል በሉ። ንባብ። አሁን ንባብ አገኘ። ፊደል አለ። ፊደል ማን ነው? የእመቤታችን የቅድስት ድንግል ማርያም ስጋ፣ የእመቤታችን የቅድስት ድንግል ማርያም ማንነት። ከዛ ቃል መጣ፣ ከእመቤታችን ስጋን ነፍስን ነሳ። ከዛ ምን ሆነ? ተዋሃደ፣ ቃል ስጋ ሆነ። ከዛስ ምን ሆነ? ተነበበ። ተነበበ። ሲነበብ ምን ተብሎ ተነበበ? አማኑኤል ተባለ። አማኑኤል የሚል ንባብ አገኘን፣ እንተረጉማለን። ፊደል፣ ንባብ፣ ትርጓሜ፣ ምስጢር ነው ያልኳቸው። እነዚህ አራት ነው። ተነበበ፣ አማኑኤል ተባለ። አማኑኤል ማለትን ማለት ነው ትርጓሜ ያገኘ። ተመልከቱ። አሁን እነዚህ ነገሮች የእመቤታችን የቅድስት ድንግል ማርያም ማንነት ባይኖር ወይም እመቤታችን ቅድስት ድንግል ማርያም ባትገኝ ምን ሊሆን ይችል ነበር? እነዚህን በጥንቃቄ መስማት አለባቸው። እግዚአብሔር ሌላ ሰው ማዘጋጀት አይችልም ማለታችን አይደለም። ግን ከፍጡራን ወገን ንጽሕት ሆና ቅድስት ሆና ልዩ ሆና የተገኘችው እመቤታችን ናት። በነገራችን ላይ በመጽሐፍ ቅዱስ መላእክት ለረጅም ሰዓት ያነጋገሯት እመቤታችን ብቻ ናት። ድንግል ማርያም ብቻ ናት። ከመላእክት ጋር ረጅም፣ ለምሳሌ አሁን ዮሐንስን ራእይ ብትመለከቱ ወንጌላዊ ቅዱስ ዮሐንስ ከመላእክት ጋር ረጅም ሰዓት አውርቷል። ግን በራእይ ነው። በምንድን ነው አልኳችሁ? በራእይ ዮሐንስ ከመላእክት ጋር የተነጋገረ። እመቤታችን ቅድስት ድንግል ማርያም ግን በራእይ አይደለም፣ በቀጥታ እንዲያውም ወንጌሉ ጠንቅቆ ሲጽፍ መልአክ እርሷ ወዳለችበት ገባ። ቦአ መልአክ አብያ፣ መልአክ እርሷ ወዳለችበት ገባ። ሲጨርስስ ንግግራቸውን ሲጨርሱ መልአኩ ከእርሷ ሄደ ብሎ ነው የሚጨርሰው። ምን ማለት እንደሆነ ታውቃላችሁ? መላእክት ወደ እርሷ ሲመጡ፣ መላእክት ከእርሷ ሲሄዱ ልክ እኔ እናንተን እንደማያችሁ እናንተ እኔን እንደምታዩ ታያቸዋል። ለምን እንደሆነ ታውቃላችሁ? እመቤታችን ከማዕረገ መላእክት በላይ ናት። ከመላእክት ደረጃ በላይ ናት። ለሌሎቹ ሲገለጥ እንዴት ነበር መልአክ የሚገለጠው? እንደ እሳት ነበር የሚገለጥላቸው። እልም ነበር የሚል፣ ብቅ ነበር የሚል። መላእክት ለተገለጠላቸው ነቢያት ሁሉ ቅዱሳት መጽሐፍትን ብትመለከቱ ለምሳሌ ለዘካርያስ ድንገት ወአስተርአዮ መልአከ እግዚአብሔር እንተ የማነ ምሥዋዕ ይላል።
በመሰዊያው በቀኙ በኩል የእግዚአብሔር መልአክ ተገለጠለት። ከዚያስ ዱዳ አድርጎት ነው ሄደው፣ አንደበቱን ዘግቶት ነው ሄደው። መላእክት ሲገለጡ ለብዙዎቹ እንደዛ። ይሄ ብቻም አይደለም። መላእክት ሲገለጡላቸው ብዙዎቹ ይፈራሉ፣ ይደነግጣሉ። አንዳንዶቹ እንደ በድን ይሆናሉ። እመቤታችን ግን በመልአኩ አይደለም የደነገጠችው፣ በንግግሩ ነው የደነገጠችው። ከቃሉ የተነሳ ነው የሚለው። ረያ ደንገጸት ቃሉ ነው የሚለው። ከቃሉ የተነሳ ደነገጠች፣ ከመልአኩ ግርማ የተነሳ አይደለም የሚለው። ለምን አልደነገጠችም? በመልአኩ። መልአኩ ከእርሷ በታች በማዕረግ። ምክንያቱም እመቤታችን የፍጡርነትን የቅድስና ጥግ ነው ያሳየችው። አምላክ አይደለችም፣ ፈጣሪ አይደለችም። እንደ አምላክም አይደለም ምናያት። የአምልኮ ስግደትም አይደለም ምንሰግድላት። የባህሪ ስግደትም አይደለም። የአምልኮ ምስጋናም አይደለም የምንሰጣት። የባህሪ ምስጋናም አይደለም የምናቀርብላት። የጸጋ ነው። ግን የፍጡርነትን የቅድስና ጥግ፣ የሰው ልጆችን የመጨረሻ መልክ ያሳየችን እመቤታችን። መቅድመ ተአምረ ማርያም ላይ የምትሰሙት አለ አይደል? ሁልጊዜ የእመቤታችን መልኳ የማንን መልክ ይመስላል ነው የምንለው? የአምላክን መልክ ይመስላል። ሐሳቧ እንደማን ሐሳብ ነው? አስደናቂ እኮ እንደ እግዚአብሔር ሐሳብ፣ እንደ አምላክ ሐሳብ። ተመልከቱ፣ አእምሮዋ በእግዚአብሔር ዘንድ ተፈትሾ ያለፈ። ለምሳሌ ለውሻ ስታጠጣ ታዩዋታላችሁ። አሁን እነዚህ ታሪኮች ቀላል ይመስላሉ። አንዳንዱ ያው መጽሐፍ ቅዱስ ላይ ስለሌለ ይላል። በነገራችን ላይ የእመቤታችን የቅድስት ድንግል ማርያም እናት አባት ሐናና ኢያቄም መጽሐፍ ቅዱስ ላይ አልተጻፉ። ግን እንደው መጽሐፍ ቅዱስ ላይ እመቤታችን እናትና አባት ስላልተጻፉ እመቤታችን እናትና አባት የላትም ማለት ነው? ተመልከቱ፣ አልተወለደችም ማለት ነው? የኔና የእናንተ እዚህ መሰባሰብ መጽሐፍ ቅዱስ ላይ የለም። ዛሬ ነሐሴ 8 ቀን ነሐሴ 9 ቀን በቅዱስ ማኅደረ ስብሐት ቅድስት ልደታ ለማርያም ተሰብስበዋል የሚል መጽሐፍ ቅዱስ ላይ የለም። ወንጌል ላይ የለም። ወንጌል ላይ መጽሐፍ ቅዱስ ላይ ስለሌለ እኔና እናንተ እዚህ አልተገኘንም ማለት ነው? ሁሉም ነገር መጽሐፍ ቅዱስ ላይ ተጽፎ እንዲገኝ ማሰብ በጣም ሞኝነት ነው። የእመቤታችን የቅድስት ድንግል ማርያም ትንሣኤዋ፣ እርገቷ መጽሐፍ ቅዱስ ላይ ያልተጻፈ የሚላችሁ ሰው ይኖራል። መሞቷስ ተጽፏል። አንዳንድ ነገሮች በቢብሊካል በሆነ ሎጂክ ማየት ያስፈልጋል። መጽሐፍ ቅዱሳዊ በሆነ አመክንዮ ሁሉም ነገር እንዲጻፍ አንጠብቅ እና አንዳንዴ ጥንቃቄም ጭምር ያስፈልጋል። የእመቤታችን የቅድስት ድንግል ማርያም ማንነት ለውሻ ስታጠጣ፣ ለእንስሳ ስታዝን፣ ለአራዊት ስታዝን፣ ለፍጥረት ለስነ ፍጥረት ባላት አመለካከት እመቤታችን ቅድስት ድንግል ማርያም ተመርጣለች። ለውሻ ዋዝናለታለች። ልብ በሉ፣ እንኳን ለውሻ ማዘን ይቅርና ለሰው ማዘን በጠፋበት ዓለም፣ እርስ በርስ መተዛዘን በጠፋበት ዓለም፣ ወንድም ለወንድሙ በማያዝንበት ዓለም፣ ወንድም ወንድሙን በሚገርፍበት ዓለም፣ ወንድም ወንድሙን በሚገልበት ዓለም ተመልከቱ። ለውሻ ማዘን፣ ለውሻ መራራት፣ ለፍጥረት መራራት፣ ለፍጥረት በጎ ነገር ማሰብ፣ ያውም ደግሞ እግዚአብሔር የሰጠውን ውሃ እግዚአብሔር ለፈጠረው ፍጥረት ለራሱ ይገባዋል ብሎ ልክ እንደ እግዚአብሔር መመገብ ማሰብ፣ ይሄ አንዱ ለእናትነት ካበቃት ምስጢር እና የእመቤታችን የቅድስት ድንግል ማርያም አእምሮ የተለየ። ለምሳሌ አሁን በምስጋናዋ የተናገረችው ቃል አለ። ተሐቤዮ ነፍሴ ለእግዚአብሔር፣ ነፍሴ እግዚአብሔርን ከፍ ታደርገዋለች፣ ሰውነት እግዚአብሔርን ታላቅ ታደርገዋለች እያለች ያመሰገነችው ምስጋና። ሰውነቷ በእርግጥም እግዚአብሔር የከበረበት ሰውነት፣ ንጹሕ የሆነ ነውር የሌለበት፣ ዕዳ በደል የሌለበት፣ ለእግዚአብሔር ፈቃድ ብቻ የተቃጠለ ማንነት፣ ለእግዚአብሔር ፈቃድ ብቻ የተኖረ። ይህንን ወንጌል እንዲህ ብሎ ይገልጥ። የሉቃስ ወንጌል ምዕራፍ 2 ቁጥር 35 ላይ ሁልጊዜ የሚጠቀስ በነፍስሽ ምን ያልፋል? ሰይፍ ያልፋል ተብሎ የተገለጠ ቃል ነው። በነፍስሽ ሰይፍ ያልፋል። አሁን ሰይፍ የሚባለው በቆሙ እመቤታችን ቅድስት ድንግል ማርያምን የቆረጣት ሰይፍ አለ ማለት አይደለም። ነገር ግን ሰይፍ የተባለው አንዱ የእግዚአብሔር ፈቃድ ነው። ሰይፍ የተባለው የእግዚአብሔር ፈቃድ ይቆርጣል። የእግዚአብሔር ቃል ይቆርጣል፣ ይለያል። ቅዱስ ጳውሎስ እንደተናገረው ዕብራውያን ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ሁለት አፍ እንዳለው ሰይፍ ነው። መንፈስን የሚወጋ አእምሮን ሁሉ የሚያልፍ ነው። የእግዚአብሔር ቃል እሱ ነው፣ ይቆርጣል። እመቤታችን ቅድስት ድንግል ማርያም ዘመኗን ሙሉ ለእግዚአብሔር ጊዜዋን፣ ሰውነቷን፣ ማንነቷን ሰጥታለች። ዘመኗን ሙሉ፣ እድሜዋን ሙሉ። በነገራችን ላይ ማርያም የሚለው የስም ትርጓሜ ራሱ በተለይ የቋንቋ ሊቅ የሆኑት አለቃ ኪዳነ ወልድ ክፍሌ ለሃይማኖት አይጠቀሱ፣ ለቋንቋ ይጠቀሳሉ። ማርያም የሚለውን ሲተረጉሙ ማር ማለት መራራ ማለት ነው ይላሉ በዕብራይስጥ ቋንቋ። ያም ማለት ዘመን ማለት ነው ይላሉ። ማር ማለትን ማለት ነው አልኳቸው።
መራራ ያ ማለት ዘመን ማለት ዮመ ሰፈረ ቆጠረ ቀመረ ዮም ማለት ዛሬ 24 ሰዓት ዕለት ዘመን ማለት ነው ብለው ይተረጉሙታል። የኔታ ዮሐንስ አሉ አይደለም አለቃ ኪዳነ ወልድ መሐር ማለት መራራ። ለምሳሌ ኦሪት ዘጸአት ምዕራፍ 15 ቁጥር 23 ላይ ብትመለከቱ የማራ ውሃ የሚል ታገኛላችሁ። ማራ ማለት መራራ ማለት ነው። ያ ውሃ ሲጠጡት በጣም ስለመረራቸው ስለጎመዘዛቸው በዚያ ምክንያት ስፍራውን ማራ ብለው ጠሩት። ውሃውን ደግሞ የማራ ውሃ ብለው ጠሩት። የሚመርር ውሃ፣ የማይጣፍጥ ውሃ፣ የሚጎመዝዝ ውሃ ማለት ነው። ማር ማለት መራራ ማለት ነው። ያ ማለት ዘመን ማለት ነው። በተገናኝ ማርያም ማለት መራረ ዘመን ማለት ነው። ዘመኗ መራራ አይሆነ ማለት ነው። ህይወቷ መራራ አይሆነ ማለት ነው። አኗኗሯ መራራ አይሆነ ማለት ነው። እድሜዋን ሙሉ በመራራ ዘመን ያለፈች ማለት ነው። ይህ ስም ለመጀመሪያ ጊዜ የተሰጠው ለሙሴ እህት ማርያም ነው የተሰጠው። የመጀመሪያ የተጠራችው የሙሴ እህት ናት ማርያም። ማርያም በተወለደችበት ዘመን ማርያም ተብላ የተጠራችበት ምክንያት ወንድ ልጆች ይገደሉ የነበረበት ዘመን፣ እስራኤላውያን ጡብ እየተሸከሙ ፒራሚድ እየተጫናቸው ይሞቱበት የነበረበት ዘመን ነው። ሕፃናት እየተረገጡ ጭቃ እያቦኩ የተወለዱ ልጆች እዚያው እየተቦኩ የፒራሚድ መስሪያ የሆኑበት የነበሩበት ዘመን ነው። የእስራኤል ደም እንደ ደመ ከልብ የሆነበት እንደ ውሃ የሆነበት የተናቀበት እስራኤላውያን እጅግ አብዝተው ባሪያ የነበሩበት ዘመን ነበር። ያን ዕብራውያን ሴቶች ወንድ ነው የምንወልደው ወይስ ሴት ብለው ይጨነቁበት የነበረበት ዘመን ነው እና የሙሴ እናት የማርያም እናት ማርያምን ስትወልዳት ዞር ብላ ተመለከተቻት። እንዳሁኑ አልትራሳውንድ የለም፣ ወንድ ይሁን ሴት ይሁን አይታወቅም። ምናልባት በእርግጫው በምኑ እናቶች ከልምድ ካላወቁት በስተቀር አይታወቅም ወንድ ነው ሴት ነው የሚወለደው የሚለው ቴክኖሎጂ የለም። ስለዚህ ይጨነቃል እና ልክ ማርያም ስትወለድ እናቷ ዞር ብላ ተመለከተቻት። ሴት ናት፣ ሴት ናት። ሴት መሆንሽ መልካም ነው። ወንድ ቢሆን ኖሮ አይናችን እያየ ይገደል ነበር። ግን የተወለድሽበት ዘመን ክፉ ነው። የተወለድሽበት ዘመን ጭንቅ ነው። ስለዚህ ስምሽ ማርያም ይሁን ብላ ስሟን ማርያም አለቻት። ዘመኗ መራራ ነው። ደግሞ አስደናቂው ማርያም የሙሴ እህት በተወለደችበት ዘመን የነበረው ሁሉ እመቤታችን በተወለደችበት ዘመን ነበር እና ማርያም ከማርያም፣ ሙሴ ከክርስቶስ፣ ግብፅ ከግብፅ ይነጻጸራል። ግብፅ ከሲኦል ጋር፣ ግብፅ ከመቃብር ጋር፣ ግብፅ ከዚህ ዓለም ጋር ይነጻጸራል። የሙሴ እህት ማርያም የእመቤታችን የቅድስት ድንግል ማርያም ምሳሌ ሆና ትጠቀሳለች። በሙሴ እህት ማርያም ጊዜ የሚወለዱ ዕብራውያን ወንድ ልጆች ይገደሉ እንደነበረ ሁሉ እመቤታችንም ጌታን በወለደችበት ጊዜ 144,000 ወንዶች ተገድለዋል። የሙሴ እህት ማርያም በተወለደችበት ዘመን በግብፅ መከራ እያዩ ስቃይ እያዩ እንደነበረ ሁሉ እመቤታችንም ጌታን ይዛ በግብፅ አሸዋ ተንከራተነች። ስለዚህ ዘመኗ መራራ፣ ዘመኗ ህይወቷ አኗኗሯ መራራ ነው። ይሄ ስም ማርያም የሚለው ስም ለኛ ይጣፍጣል፣ ለሷ ግን የስቃይ ስም ነው። የመስዋዕትነት ስም ነው። ካሳ የመክፈል በልኳ በክርስቶስ ልክ አይደለም ያልኩት። ካሳ የመክፈል በልኳ የሴትነትን ዕዳ የመክፈል ልክ ነው ማርያምነት። የሴቶችን ዕዳ የመክፈል ከዚያ በኋላ ነው። በነገራችን ላይ እመቤታችን ከመጣች በኋላ ነው ሴቶች የጌታን የልብስን ጫፍ የመንካት መብት ያገኛችሁት። ይሄን ታውቃላችሁ? የጌታን የልብስ ጫፍ ነው የምላችሁ። በብሉይ ኪዳን ምን አይነት ስርዓት እንደነበረ ልንገራችሁ። ወርሃዊ ልማድ ላይ ወይም በግልጽ ቋንቋ የወር አበባ ላይ የሆነችን ሴት የልብሷን ጫፍ የነካ ሰው እስከ ማታ ድረስ የረከሰ ነው። የልብሷን ጫፍ የነካ ሰው፣ እሷን አይደለም እምላችሁ፣ የልብሷን ጫፍ የነካ ሰው እስከ ማታ ድረስ የረከሰ። ይሄ በብሉይ ኪዳን። በአዲስ ኪዳን እመቤታችን ቅድስት ድንግል ማርያም ከመጣች በኋላ ክርስቶስ ከእመቤታችን ከተወለደ በኋላ በጥንተ ስብከቱ ለመጀመሪያ ጊዜ ያሳየው ምን እንደሆነ ታውቃላችሁ? የልብሷ ጫፍ የማይነካ የነበረችዋ ሴት የልብሱን ጫፍ እንድትነካ ፈቀደላት። ክብርና ምስጋና ለአምላካችን ይሁን። አመስግኑ። የልብሷ ጫፍ የማይነካ የነበረች ሴት፣ ያቺ ሴት ምን አይነት ሴት ናት? 12 ዓመት ሙሉ ደም ከማህፀኗ ይንጠባጠብባት የነበረችዋ ሴት
ያቺ የልብሷ ጫፍ መነካት አለመነካት ብቻ አይደለም፣ እሷ የሄደችበት መንገድ ደም ምልክት ስላለው ሰዎች የማይሄዱበት መንገድ፣ ገሊት በዚህ አልፋለች የሚባልበት መንገድ፣ ሰዎች ሁሉ እየሸሹ እንዳትነካቸው እንዳይነኳት እየሸሹ የሚሄዱባት ያቺ ሴት የተፈቀደላት የልብሱን ጫፍ እንድትነካ ነው። ሌላ ሁሉ የልብሱን ጫፍ አልነካም፣ እየገፋው ነበር የሚያልፈው። እሷ ግን የልብሱን ጫፍ ነካች። አስደናቂው ይህ አይደለም። የልብሱን ጫፍ መንካቷ ብቻ አይደለም የነካቸው፣ የልብሱን ጫፍ ብቻ አይደለም የነካቸው፣ አምላክነቱን የነካቸው፣ እግዚአብሔርነቱን የነካቸው፣ ፈጣሪነቱን የነካቸው አይምሮውን ነው የነካቸው። ለምን ቢባል በወንጌል እንደተጻፈው በተለይም በማርቆስ ወንጌል ምዕራፍ 5 ከቁጥር 30 ጀምሮ እንደተጻፈው ማነው የነካኝ? ኃይል ከኔ ሲወጣ ታውቆኛል ብሎ ነው የገለጠው ጌታ። የልብስ ጫፍ ተነክቶ እንዴት ኃይል ይወጣል? ሳትገፋው አካሉን ሳትነካው የልብሱን ጫፍ ብቻ ነክታ ኃይል እንዴት ከእርሱ ወጣ ቢባል የነካችው እርሱን ነው፣ የልብሱን ጫፍ ብቻ ነው። ከዛ እኔ በጣም የሚገርመኝ እሷ ፈርታ ማነው የነካኝ እያለ ሲናገር ፈርታ መታ እየተንቀጠቀጠች በፊቱ ትወድቃለች፣ በፊቱ ድፍት ትላለች። ሊገልጣት ነው የፈለገው። እምነቷ እንዲገለጥ ፈለገ። የሴትነት ክብር እንዲገለጥ ፈለገ። የሴት ልጅ ጥበብ እንዲገለጥ ፈለገ። የሴቶች ኃይል እንዲገለጥ ፈለገ። ከዛስ እንዲህ ነው ያላት ጌታ ልጅቷን፣ ልጄ ሆይ ነው ያለ። በነገራችን ላይ በየትኛውም የመጽሐፍ ቅዱስ ስፍራ፣ የወንጌል ስፍራ ጌታ ይህንን ቃል ተጠቅሞት አያውቅም። ልጄ ሆይ ያላት። ምን ሆይ ያላት? ልጄ ሆይ። የትም ቦታ አታገኙትም ነው የምላቸው። ለመጀመሪያ ጊዜ ነው ልጄ ብሎ የጠራው ይችን ልጅ ብቻ ነው። ልጄ ሆይ ብሎ ለምን ጠራት ቢባል ሴት የተገፋች ነበረች። አሁን ልጅነትን እንደሰጠ አሁን ያቺ ሔዋን የሔዋን እናት የተባለችው የበለሱን ፍሬ በልታ የተረገመችው ያቺ ሴት ዕዳዋ እንደተደመሰሰላት፣ ታሪኳ እንደተቀየረላት፣ የልጅነት ኃይል፣ የልጅነት ስልጣን፣ የልጅነት መብት እንዳገኘች፣ እኩል እንደሆነች ከወንድ ጋር እኩል መንግሥተ ሰማያት እንደምትወርስ፣ እኩል የዘላለም ሕይወትን እንደምትወርስ፣ እኩል እንደምታገለግል፣ አገልግሎቷ እኩል ከክህነት ጋር እንደሚቆጠርላት ለማሳየት ነው። በነገራችን ላይ ሴቶች ካህን አትሆኑ። ካህን የማትሆኑት ክህነት ስለማይገባችሁ አይደለም። በደንብ ልብ ብላችሁ ያልተፈቀደ ነገር ሁሉ የማይገባ ነው ማለት አይደለም። ያልተፈቀደ ነገር ሁሉ የማይገባ የማይመጥን ነው ማለት አይደለም። ለክህነት እናንተ ታንሳላችሁ ማለት አይደለም። ለፓትርያርክነት እናንተ ታንሳላችሁ ማለት አይደለም። ከተፈጥሮ አንጻር ጌታ ይህንን ስላልሰጠን ከጌታ የተቀበልነው ማርያም መግደላዊትን ሳይሆን ጴጥሮስን ስለሾመ። ሴቶችን በክህነት ቢሾማቸው ኖሮ ምን ይፈጠር ነበር? ሴቶች ወርሃዊ ልማድ አላቸው። ከ30 ቀን ውስጥ የሚቸገሩባቸው ቀናት ብዙ ናቸው። ሴት በመውለድ ትድናለች ብሎ ቅዱስ ጳውሎስ እንደተናገረው ካህን እንድትወልድ፣ ፓትርያርክ እንድትወልድ፣ ጳጳስ እንድትወልድ፣ የሀገር መሪ እንድትወልድ፣ እንድታሳድግ፣ እናት እንድትወልድ፣ የሁሉ የበላይ የፓትርያርኩ እናት እንድትሆን ነው ለሴቶች ስልጣን የሰጠው። ከፓትርያርክነት ይበልጣን እናትነት። አንዳንድ ነገሮች ያልተረዳናቸው ብዙ ነገሮች ነው። በጣም ሴትነት በቤተክርስቲያን እንዴት እንደሚከበር እንድታውቁት እንፈልጋለን። የሚመና ቤተክርስቲያን ሴት ነው የምትባለው። ቤተክርስቲያን እናት ነው የምትባለው። ዳግሚት ሔዋን እየተባለች ነው የምትጠራው። ይህን እናትነት፣ የእናትነትን ጥግ፣ የእናትነትን ልክ ያሳየችን ደግሞ እመቤታችን ቅድስት ድንግል ማርያም ናት። እናትነት ምን እንደሆነ የአምላክ እናት ሆና፣ ከዚያስ ለሁላችን ደግሞ መስቀል ስር እናት ሆና ተሰጠች፣ ተሸለመችን። ክብርና ምስጋና ለአምላካችን ይሁን። የእመቤታችን የቅድስት ድንግል ማርያም የእሷ መንከራተት የሴቶችን ታሪክ ቀየረ። ሌላ ብቻ ደግሞ ላሳያችሁ። ልጅ ሆይ እምነትሽ አድኖሻል ይላታል። አሁን እችን ልጅ ያዳናት እግዚአብሔር ነው ወይስ እምነቷ ነው? በጣም አስደናቂ ነው። እምነት ማለት ይመናል። እምነት ማለት የእግዚአብሔርን ስልጣን መጋራት ማለት ነው። ከእግዚአብሔር ጋር አብሮ መፍረድ ማለት ነው። በጣም ነው የሚደንቃችሁ። ብዙ ነገር እኛ እንደው ከቅዱሳን አንጻር ያልተረዳናቸው ነገሮች ይኖራሉ። ይመናል። ስታምኑ ከእግዚአብሔር ጋር አብራችሁ ነው የምትሰሩት። አምላክ ነው የምትሆኑት። አውቄ ነው ይህን ቃል የተጠቀምኩት። አምላክ ነው የምትሆኑት። ምን አይነት አምላክ? የጸጋ አምላክ ነው የምትሆኑት። የመጨረሻው በነገረ መለኮት ቋንቋ ቴዎሲስ የሚባለው ይህ ሱታፊ አምላክና የሚባለው አምላክነትን መሳተፍ ነው። የጸጋ እግዚአብሔር መሆን። ይህን የደረሰበት ሰው በጣም ጥቂት ነው። በጣም ጥቂት። አማልክት አንትሙ ተብሎ የተገለጠው በልበ አምላክ ዳዊት ጌታም ይህንን ተርጉሞ የገለጠው እናንተ አምላኮች ናችሁ ተብሎ የተገለጠበት ክርስቲያን የእግዚአብሔርን አምላክነት ሼር እንዲያደርግ፣ ስልጣኑን ሼር እንዲያደርግ፣ እንዲጋራ የተፈቀደለት ነው። ከፍታ ግን ይፈልጋል። ስታምኑ ከእግዚአብሔር ጋር ትሰራላችሁ።
ይቺ ልጅ ራሷን ፈወሰች። ምን በማድረግ? የልብሱን ጫፍ በመልካት። ምን ብላ? የልብሱን ጫፍ የነካው እንደሆነ እድናለሁ ብላ። ከዚያስ የልብሱን ጫፍ ስትነካ ኔትወርኩ ወዴት ወሰዳት? ኮኔክሽኑ ወዴት ወሰዳት? ወደ ራሱ ወደ እግዚአብሔር አምላክነት ወሰዳት። ክሊክ አረገችው። ዋናውን ቦታ ነካችው። ስለዚህ ምን አላት? እኔ አይደለሁም፣ እምነትሽ አድኖሻል። ይሄ ማለት በሌላ አባባል እሱን አምናለች፣ እሱ ነው የፈወሳት። ልክ ነው። ግን ምንሽ ነው ያዳነሽ? እምነትሽ። ልጅ ሆይ ብሎ ገለጠ። የልብሷ ጫፍ የማይነካ ሴት የጌታን የልብስን ጫፍ ነክታ የጌታን ልብ ማግኘት ቻለች። ለሌላ ስፍራ የሉቃስ ወንጌል ምዕራፍ 7 ቁጥር 36 ጀምሮ ይቺ ኃጢአተኛ የተባለችዋ ሴት የጌታን እግር ትነካ ነበር። አስደናቂ ነው። ያችሁ ጫፏ የማይነካ የነበረችዋ ሴት የልብሷ ጫፍ ከተነካ የረከሱ ናቸው ተብለው የነበሩ ሴቶች መጥተው የጌታን የከበረ እግሩን መለኮት የተዋሃደው እግሩን በእንባዋ ማጠብ፣ ሽቱ መቀባት፣ የሴት ታሪክ ተቀየረ እና ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ይህንን ሲተረጉም እንዲህ ይላል። ሃሎ ዕዳ ላዕለ ትዝምደ አንስት ይላል። ሴቶች ላይ ዕዳ ነበር። ከዛስ እመቤታችንን ሲገልጣት ወኮነ ፈዳይተ ዕዳሃ ለሔዋን፣ የሔዋን ዕዳ ከፋይ ሆነች ይላል። በቃ የሔዋንን ዕዳ ከፈለችው እመቤታችን። እንዴት ሆና? ተንከራታ፣ በነፍሷ ሰይፍ አልፎ። ከዛስ ከእርሷ ቃል ሥጋ ሆነ። ምን ተብሎ ተነበበ? አማኑኤል ተባለ። አማኑኤል ማለት ነው እግዚአብሔር ከኛ ጋር ማለት ነው። ፊደል አየን፣ ንባብ አየን። ከዛ ትርጓሜው እግዚአብሔር ከኛ ጋር። ምስጢሩስ ምንድን ነው የሚለውን እሱ ላሳይ። አሁን እመቤታችን ለዚህ የተመረጠችበትን ምስጢር አብረን የምንመለከትበት ነው። ጠቀልላል። ንባብ አማኑኤል፣ ከዛ ሲተረጎም እግዚአብሔር ከኛ ጋር። ምስጢሩ ምንድን ነው? እግዚአብሔር ከኛ ጋር ሲባል ምን ማለት ነው? ሁለት ነገሮችን ብቻ ላሳያችሁ። ይሄ ጠንከር ሊል ይችላል። በደንብ ከሰማችሁ ይትረዱቻላችሁ። እግዚአብሔር ከኛ ጋር በሁለት ነገሮች ነው ከኛ ጋር የሆነ። በስንት ነገሮች አልኳችሁ? በሁለት ነገሮች። አንደኛው በዝምድና። ከደንብ ስሙ። እግዚአብሔር ከኛ ጋር የሆነበት ምስጢር አንደኛው በዝምድና፣ ሁለተኛው በአብሮነት። ዝምድና ማለት ምን ማለት ነው? አሁን ቅዱስ ያሬድም ሲገልጣት፣ ቅዱስ ኤፍሬምም ሲገልጣት፣ ባህርያቆስ እመቤታችንን ሲገልጧት ትምክህተ ዘመድን እያሉ ይገልጧታል። የባህሪያችን የነገዳችን መመኪያ፣ የዝምድናችን መመኪያ እያሉ ይገልጧታል። ለምንድን ነው የዝምድናችን መመኪያ ተብላ የምትገለጠው? አማኑኤል ዘመዳችን ተብሎ የሚገለጠው እንዴት ነው ቢባል ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ወንድማችን ተብሎ ተገልጧል። ቅዱስ ያሬድ ይህንን በግልጽ ሲተረጉም በለቢሰ ስጋ ይላል፣ ኮነነ ዘመደ ይላል። እስኪ በሉ በለቢሰ ስጋ በሉ፣ ኮነነ በሉ እስኪ ዘመደ። ስጋን በመዋሃድ ምን ሆነን ማለት ነው? ዘመድ ሆነ። በጣም እኮ የሚገርም እኮ ዘመድ ሆነ። ግን ክርስቶስ እኛን ወንድም ብሎ የጠራበትን ታስታውሳላችሁ? አስቀድሞ በትንቢት መዝሙር 21 ላይ እነግሮሙ ስመከ ለአኀውየ ብሎ ልበ አምላክ ዳዊት በጌታ ተገብቶ ስምህን ለወንድሞቼ እነግራቸዋለሁ። ስምህን ለምኖቼ እነግራቸዋለሁ? ለወንድሞቼ። ይህን ትርጉም የት እንደምታገኙት ልንገራችሁ። የዮሐንስ ወንጌል ምዕራፍ 17 ቁጥር 6 ላይ ራሱ ጌታ ሲጸልይ እንዲህ አለ፣ ወነገርኩ ስመከ ለሰብእ ለእለ ወሀብከኒ እምዓለም፣ ከዓለም ለሰጠኸኝ ሰዎች ስምህን ነገርኳቸው ይላል። የትኛውን ስምህን? አብ የሚለውን ስምህን፣ አባት የሚለውን ስም። ይህን ትልቅ ስም፣ ይሄ ዓለም የሚጸናበት ስም፣ ሰማይና ምድር የጸኑበት ስም፣ ውቅያኖሱ የረጋበት ስም፣ መላእክት የሚሰግዱለት ስም፣ አባት የሚለው አብ የሚለው እሱን ስም ነገረ። ስታጠምቁ እንዲህ ብላችሁ አጥምቁ፣ በአብ በወልድ በመንፈስ ቅዱስም አጥምቁ ብሎ በተደጋጋሚ አባቴ 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 እያለ ነገረን። ይሄን ስም አባትነቱን ነገረን፣ አባትነቱን ገለጠልን። ይሄ ስም የሚያቅፍ ስም ነው። ክንፍ ሆኖ የሚያስጠልል ስም ነው። ቤት ሆኖ የሚያኖር ስም ነው። ከብርድ የሚከላከል ሙቀት የሚሰጥ ምግብ የሚሰጥ ልብስ የሚሆን የሚወረስ ርስት የሚሆን ስም ነው። ዝም ብሎ ስም፣ ባዶ ስም አይደል፣ ባዶ ስም አይደል። ይህን ስም ነገረን። ቅዱስ ጳውሎስ ደግሞ እንዲህ ብሎ ተረገሙ። ዕብራውያን ምዕራፍ 2 ቁጥር 13 ላይ ኢየሐፍር አኀውየ ብሂሎቶሙ፣ ወንድሞቼ ማለትን አያፍርም ብሎ ገለጠው። ለምን? አንጽቶናል።
ቀድሶናል፣ በደሙ አጥቦናል። ስለዚህ በነገር ሁሉ እሱ እኛን እንዲመስል ተገባው። ከዚያ ደግሞ እኛን ወደ እርሱ ከፍታ ወሰደን፣ አባቱን ለኛ አባት አደረገ። እንዲህ የሚል ቃል ተጽፏል። አሁንም በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ማርያም መግደላዊትን እንዲህ አላት ጌታ፣ ሂጂና ለወንድሞቼ ንገሪያቸው አላት። ሂጂና ለምኖቼ ንገሪያቸው? ለወንድሞቼ ንገሪያቸው። ወደ አባቴ ወደ አባታችሁ፣ ወደ አምላኬ ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። ወደ አባቴ ብሎ ወደ አባታችሁ፣ አስደናቂ ነው። ወደ አምላኬ ብሎ ወደ አምላካችሁ፣ አባቴ ብሎ የሱን አባት ለኛ አባት አደረገ። አምላኬ ብሎ የኛን አምላክ አምላኬ ብሎ ጠራው። ለምን አምላኬ ጠራ ብሎ ጠራው ቢባል ቅድመ ተዋህዶ ፍጡር የነበረ ስጋን እንደተዋሃደ ለማጠየቅ፣ ከተዋህዶ በፊት ፍጡር የነበረ ስጋን እንደነሳ እንደተዋሃደ ለማጠየቅ አምላኬ ብሎ ጠራው። አምላካችሁ አለ፣ ለኛ አምላካችን ነውና አባቱን ለኛ አባት አደረገ፣ አምላካችንን ለሱ አምላክ አደረገ። ራሱን ከኛ ጋር ቆጠረ። ክብርና ምስጋና ለአምላካችን ይሁን፣ አመስግኑት። በነገር ሁሉ ወንድሞቹን ሊመስል ተገባው። ደግሞም በኩራችን ስለሆነ የመጀመሪያችን ስለሆነ አስቀድሞ ያረገው የተነሳው እሱ ስለሆነ በሰማይ የሚጠብቀን እሱ ስለሆነ በኪሩቤል ጀርባ ተቀምጦ የሚጠብቀን እሱ ስለሆነ በኩራችን ነው። እኛ ወደዚያ እንድንሄድ ነው የምንጠበቀው። በነገር ሁሉ ወንድሞቹን ሊመስል ተገባው። ዘመዳችን ሆነ። እንደው ይሄ ብቻ ግን አይደለም። ወንድም ሲባል እንደው ቀለል አድርጋችሁ ተራ አድርጋችሁ ደግሞ እንዳትመለከቱት። እርሱ ወንድማችን ብቻ ሳይሆን አባታችን፣ እርሱ ወንድማችን ብቻ ሳይሆን ሙሽራችን፣ እርሱ ወንድማችን ብቻ ሳይሆን እናታችን። በጣም ግን የሚደንቀው ወንድማችን፣ አባታችን፣ ሙሽራችን ብቻ ሳይሆን ባልንጀራችን፣ ጓደኛችንም ነው። እኔ በጣም ይሄን ማብራራት ነው በጣም የሚከብደኝ። አሁን እንደዚህ እግዚአብሔርን እንደ ጓደኛችን እንደ ባልንጀራችን አድርገን ስንናገር የእግዚአብሔርን ክብር ዝቅ ያደረግነው የሚመስለው ሰው ይኖራል። ግን ራሱ የተናገረው የዮሐንስ ወንጌል ምዕራፍ 15 ላይ ኢይብለክሙ አግብርትየ ባሮቼ አልላችሁም አለ አይርክቴ አንትሙ ወዳጆቼ ጓደኞቼ። ይላችሁ ክርስቶስ የጴጥሮስ ጓደኛ የጴጥሮስ ባልንጀራ የሆነበት ጊዜ አብሮ የበላበት አብሮ የጠጣበት ተንበርክኮ የጴጥሮስን እግር ያጠበበት የ12ቱን ሐዋርያት እግር ያጠበበት ባልንጀራ የሆነበት ሐዋርያት በሚሰብኩበት በሚያስተምሩበት በየሀገረ ስብከታቸው እንደ ባልንጀራ እየተገለጠ አንዳንድ ጊዜ የመርከብ ካፕቴን እየሆነ ሁሉ በባህር ያሻገራቸው ታሪክ ተጽፏል በስንክሳር። እነ እንድርያስ የመርከብ ካፕቴን የመርከብ ሹፌር ሆኑ። ሐዋርያትን ዝም ብሎ እያወራ እንደ እንግዳ ቀስ አድርጎ እያወራቸው አገሩ እንግዳ ናቸው ከየት መታችሁ ነው እያለ እየጠየቃቸው። አስደናቂ እኮ እንደ ባልንጀራ የተገለጠበት ጊዜ። ይሄ ብቻም አይደለም፣ እግዚአብሔር ሁሉን ነገራችንን ያውቃል። እግዚአብሔርን አንዳንድ ጊዜ ፎርማል ባልሆነ መንገድ ልናናገረው እንችላለን። መደበኛ ባልሆነ መንገድ ልንወቅሰው እንችላለን፣ ልንከራከረው እንችላለን፣ ልንጠይቀው እንችላለን። እንደው ይመናል ጧትና ማታ የምናቀርበው ጸሎት ብቻ እንዳይመስላችሁ እኛን የሚጠብቀን ከእግዚአብሔር ጋር ኢንፎርማል በሆነ መንገድ ያወራንባቸው ነገሮችም የሚያግባቡን ነገሮች አሉ። ዝምታ ጸሎት ነው። ለምሳሌ አንድ ሰው መጥቶ እዚህ ቦታ ዝም ቢል እየጸለየ ዝም ቢል ነው የምላችሁ። መጥቶ ኩርምት ቢል እየጸለየ እንደዚህ ስላችሁ ያኛውን ጸሎት እንዳትጸልዩ አይደለም፣ ግን እግዚአብሔር እንዴት ባልንጀራችን እንደሆነ እየነገርኳችሁ ነው። በዚህ ሁሉ ፍቅር እግዚአብሔር አስሮናል። ከዚህም በላይ ደግሞ ክርስቶስ ሙሽራ ነው። መስቀል ላይ ራቁቱን ተሞሽሮልናል። ሙሽራት ናት ቤተክርስቲያኑ፣ ሙሽሪት ናት። ራቁቱን የተሰዋላት፣ ራቁቱን የተሞሸረላት፣ ደም ለብሶ ደም ተጎናጽፎ የተሞሸረላት፣ የደም ኪዳን የደም ቀለበት ያሰረላት፣ ራሱን ያረደላት፣ በእሾህ አክሊል የደቀቀላት ክርስቶስ 19125 ጊዜ መከራ የተቀበለላት። ይሄን ታውቁታላችሁ። ድርሳነ ማህየው ይናገራል። 19125 ጊዜ ክርስቶስ ሲወጋ የኛን መወጋት የኛን መገረፍ እየወሰደው ነበር። ለምን? ዘመዳችን ነው። ወንድምህ ሲመታ ታለቅሳለህ፣ ወንድምህ ሲሞት ታለቅሳለህ፣ እህትህ ስትሞት ታለቅሳለህ፣ ቢያማት ታዝናለህ። ምክንያቱም ስጋህ ናት። ክርስቶስ የኛን መከራ ዘመዳችን ስለሆነ መስቀል ላይ ወሰደው። የኛን ስቃይ፣ የኛን ቁስል፣ የኛን መገረፍ ክርስቶስ ወሰደው። እኔ ተንጠልጥዬ ልገረፍበት በሚገባበት ቦታ ክርስቶስ በእኔ ቦታ ተሰቅሎ የኔን ግርፋት ወሰደው።
የኔን መርገም ወሰደው፣ የኔን መከራ ወሰደው። መጽሐፍ እንዲህ ብሎ ተናገረ። ገላትያ ምዕራፍ 3 ቁጥር 13 ላይ በመስቀል የተሰቀለ የተረገመ ነው ተብሎ ተጽፏል። ክርስቶስ እኛን ከእርግማን እንዲዋጀ ስለ ሁላችን እርግማን ሆነ ይል፣ ስለ ሁላችን እርግማን ሆነ ይል። ቃሉ የሚከብድ ይመስላል፣ ግን መስቀል ላይ አንተ ብትሄድ ብታየው ክርስቶስ እንዴት እንደምታየው ታውቃለህ። ዘመድህ ነው፣ ወንድምህ ነው፣ አባትህ ነው፣ ሙሽራህ ነው፣ ባልንጀራህ ነው። ያንተን መርገም፣ ያንተን ሌብነት፣ የኔን ሌብነት፣ የኔን ኃጢአት፣ የኔን ማጭበርበር መስቀል ላይ ተሸክሞ ታገኛለህ። ለምን? ልክ እናት የልጇን መከራ እንደምትሸከመው፣ እሷ ተርባ ለልጇ እንደምታበላው፣ እሷ ተጠምጣ ለልጇ እንደምታጠጣው፣ አባት ስለ ልጁ እንደሚጎብጥ ልክ እንደዛ። አያችሁት ዝምድና? አያችሁት ዝምድና? አማኑኤል ማለት ማን ከማ ጋር ማለት ነው? እግዚአብሔር ከኛ ጋር ማለት ነው። እግዚአብሔር ከኛ ጋር የሆነው እንዴት ነው? በዝምድና። አብሮን እንደሆነው በዝምድና በምን አወቅን? መከራችንን ሲወስደው፣ ስቃያችንን ሲሸከመው፣ ጥቁረታችንን ሲወስደው፣ መርገማችንን መስቀል ላይ ሲሸከመው፣ በመርገማችን ሲደቅ አየ ነው። ስጋው አልቆ አጥንቱ እየተቆጠረ እየቃተተ ሲሞት አወቅ ነው። 19125 የመከራ አይነት ሲቀበል በየመሬቱ ሲጎተት፣ ያውም በአፉ ደፍተው በገመድ ሲጎትቱ ታየን። አያችሁ፣ ዘመድ እንደሆነ በዚህ አወቀ፣ ወንድም እንደሆነ በዚህ አወቀ፣ አባት እንደሆነ በዚህ ተረዳን፣ ሙሽራችን እንደሆነ በዚህ አወቀ፣ እንደሚወደን በዚህ አወቀ። ስለዚህ አማኑኤል ከኛ ጋር ዝምድና። ይሄ ከማን ተገኘ? ከንባብ። ንባብ ከምን ተገኘ? ከፊደል። ፊደል ማንዳት እመቤታችን ቅድስት ድንግል ማርያም። ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተዋሃደ። ለምን? ንጹሕ ስለሆነች ስጋዋ ነፍሷ ንጹሕ ስለሆነች ቃል ከስጋዋ ስጋን ከነፍሷ ነፍስ ነስቶ ከፍሎ ይዋሃደው ዘንድ የተገባች ስለሆነች በዚህ ምክንያት ንጹሕ ፊደል እንላታለን።